በየትኛውም ደረጃ ያሉ ብዙ ተማሪዎች የኦንላይን ፈተናን በጣም አጥብቀው ይፈራሉ። ምን አለበት በወረቀት ተፈትነን በለየልንም ይላሉ። እዚህ ጋር ግን አንድ እውነት አለ። ብዙ የዓለም ሀገራት በወረቀት መፈተንን ካቆሙ ብዙ ዓመታት ተቆጥረዋል። በዛሬው ቪዲዮአችን በኮምፒውተሮች መፈተን በወረቀት ላይ ከሚደረጉ ፈተናዎች በተሻለ ምን ጥቅም እንዳላቸውና በዛው ልክ ደግሞ ማንም የማያወራባቸውን ደግሞ ጉዳቶቻቸውንም በግልጽ እንነጋገራለን። ሰላም እንዴት ናችሁ? ስሜ የኔነህ ንጉሴ እባላለሁ። በዚህ ሰዓት የዩኒቨርሲቲ አስተማሪ ነኝ። ስለዚህ ጊዜን አብቃቅቼ ደግሞ በዚህ ቻናል በኤክሶሊ ክላስ ተማሪዎችን ይጠቅማሉ ብዬ የምላቸውን በተሻለ ለመማር የመረጡትን ለመማር የሚፈልጉትን ህይወት ለመኖር የሚያስችላቸውን በህይወታቸውም በትምህርታቸውም በቴክኖሎጂውም የሚፈልጉትን እውቀት በሚፈልጉበት መንገድ እንዲይዙ የሚያስችሉ ቱቶሪያሎችን እሰራለሁ። አዲስ ተሆናችሁ ሰብስክራይብ ብታደርጉ፣ ላይክ ብታደርጉ ለሌሎች እንዲደርስ ማድረግ ትችላላችሁ ማለት ነው። ኦኬ፣ ለመሆኑ ብዙ የዓለም ሀገራት በወረቀት የሚሰጡ ፈተናዎችን ለምንድን ነው ያቆሟቸው? ወደ ኮምፒውተር ለመግባት ያስገደዷቸው ምክንያቶችስ ምን ሊሆኑ ይችላሉ? በወረቀት የሚሰሩ ፈተናዎች በአብዛኛው የሰዎችን ድካም የሚጠይቁ ናቸው። ስለዚህ ሰዎች መሳተፍ መቻል አለባቸው። ፈተናውን በማሰራጨት በማዘጋጀት በማረም እና የተለያዩ ነገሮች ላይ የሰዎች ጣልቃ ገብነት ወይም የሰዎች ሚና ከፍ ያለ በመሆኑ ከዛ ጋር ተያይዞ የሚመጡ ችግሮች ሆነው ነው የምናገኛቸው። አንደኛ ለምሳሌ ወረቀቶቹ ሊጠፉ ይችላሉ፣ ሊቀደዱ ይችላሉ። እንግዲህ በተለያየ መንገድ አደጋ ሊደርስባቸው ይችላሉ። ወይ በሰዎች ወይ በአራሚው ምናልባት መምህሩ ሊሆን ይችላል፣ ወይም እንዲያርሙ የተቀጠሩ ሰዎች አላስፈላጊ የሆነ በሚታወቅም በማይታወቅም መንገድ ፈተናዎች ሊጎዱ፣ ሊቀደዱ፣ ሊበላሹ ይችላሉ። ይህም በሰዎች ወይም ደግሞ በተማሪዎች ሕይወት ላይ ብቻ ሳይሆን ኢኮኖሚካሊ የሚኖረው ተጽዕኖም በጣም ከፍ ያለ ነው። ሌላው ደግሞ ፈተናዎችን እንኳ ለማረም የሚፈጀውን ጊዜ ማሰብ ይቻላል። ለምሳሌ በእኛ ሀገር የ12ኛ ክፍል ፈተናዎች ለምሳሌ በወረቀት በነበሩ ሰዓት ለማረም የሚፈጀው ጊዜ እንደምታስታውሱት 3 ወራት ምናምን ነው የሚሆነው። ለምሳሌ ግንቦት ላይ ወይ ሰኔ ላይ ፈተናው ከተሰጠ በኋላ ምናልባት ታርሞ ሊደርስ የሚችለው ሜይ ቢ ወደ መስከረም አካባቢ ቢሆን ነው። እስከዛ ምን ያክል የአእምሮ ጭንቀት ተሸክማችሁ ወይ ደግሞ ተማሪዎች ምን ያክል የአእምሮ ጭንቀት ተሸክመው እንደሚቆዩ ማሰብ ነው። ስለዚህ አንዱ የወረቀት ፈተና ችግሮች ይሄ አንዱ የዓለም ሀገራት ወደ ኮምፒውተር እንዲዞሩ የገፋቸው አንዱ ምክንያት ሆኖ እናገኘዋለን። ሌላው ደግሞ የሰው ልጆች ስለሆነ የሚያርሙት በተለያየ ነገር በጤና ሊሆን ይችላል፣ በየትኛው መንገድ ስህተቶች ይፈጠራሉ። አንዱ ተማሪ ላይ የተፈጠረው ስህተት ሌላው ላይ ላይደገም ይችላል። ምናልባት አንድ ጋር ደክሞት አንድ ጋር ደግሞ አሞት ሊሆን ይችላል ያን ስህተት የሚፈጥረው። ሌላው ቢቀር ምናልባት የተማሪዎችን ስም እንኳ እንዳያነቡ ቢያደርጉ ወይም ደግሞ በኮድ እንኳ ማረም ቢቻል በተለያየ መንገድ የሰው ልጆች ድካም በጣም ልዩ ልዩ ነውና በዛ ምክንያት የሚፈጠሩ ስህተቶችንም እንደዛው ማሰብ ይቻላል። የሆነ ጊዜ ታስታውሱ እንደሆነ እንዲህ አይነት ስህተቶች ተፈጥረው ያውቃሉ። ተማሪዎች ውጤት ተሰስቶ ያውቃል። እንደገና ታርሞላቸው ኢቭን የተሻለ ውጤት እንደሆነላቸው የቅርብ ጊዜ ትዝታችን ሆኖ እናገኘዋለን። ሌላው ደግሞ በወረቀት የሚሰጡ ፈተናዎችን በተመለከተ ኩረጃን ቀንሶ ጥራት ያለው ተማሪ ወይ ደግሞ ጭንቅላት ያለው ተማሪ በደንብ ማሰብ የሚችል ባለሙያ ማፍራት በጣም አስቸጋሪ ነው የሚሆን በወረቀት በሚሰጡ ፈተናዎች ምክንያት። ምክንያቱ ምንድን ነው? አብዛኛውን ኩረጃው የሚፈጸምበት የተለያየ ኢንቮልቭመንት የተለያዩ አካላት የሚሳተፉበት ሲስተም ይኖራል። በዛ መንገድ ኩረጃዎች ይደረጋሉ። ስለዚህ ማን ከማን የተሻለ እንደሆነ ለማወቅ በጣም አስቸጋሪ ስለሆነ ስለዚህ የዓለም ሀገራት እንደ ሶሉሽን ይዘው የመጡት ነገር
ይሄ በኮምፒውተር ፈተናዎችን መስጠት ሆኗል ማለት ነው። ስለዚህ ቴክኖሎጂ ወይም ደግሞ ኮምፒውተር በተለይም ደግሞ ኢንተርኔት ሲጨመርበት ከላይ ያየናቸውን ችግሮች መቀነስ ብቻ ሳይሆን ጥራት ያለው ፈተና ጥራት ያለው ትምህርት ካሰብን ጥራት ያለው ፈተና በመስጠት ጥራት ያለው ባለሙያ በዛው ልክ ደግሞ ሀገርን የተሻለ ሊያደርጉ ይችላሉ፣ ራሳቸውንም ሊጠቅሙ ይችላሉ የሚባሉ ባለሙያዎችን ወይ ደግሞ እንደዛ የሆኑ ብሩህ የሆኑ ሰዎችን ማፍራት ይቻላል ማለት ነው። ይህንን በዚህ ካየን እስኪ አንዳንዶችን በዝርዝር እንያቸው። በመሆኑ የዓለም ሀገራት በእነዚህ ምክንያቶች ወደ ኮምፒውተር ፈተናዎቻቸውን ማዞር ከቻሉ እንዲሁ የትኞቹን ጥቅሞችን እናገኛለን? በኦንላይን ወይ ደግሞ በኮምፒውተር መፈተናችን ማለት ነው። ስለዚህ እናንተ በእነዚህ ጥቅሞች ምክንያት የግድ አእምሯችሁን ጎትጉታችሁ በኮምፒውተር ወይ ደግሞ በኦንላይን መፈተን የሚያመጣባችሁ የተለየ ችግር እንደማይኖር ታስባላችሁ ማለት ነው። ቀደም ሲል እንዳየነው የመጀመሪያው ጠቀሜታ ፈጣን የሆነ ወይ ደግሞ በፍጥነት ፈተናዎች ታርመው መቅረባቸው እና ለተማሪዎች ደግሞ ለተፈታኞች ውጤትን ማሳወቅ በመቻሉ ነው። ምክንያቱም አንደኛ ሰው የሚያርመው ስላልሆነ የሚታረመው በሲስተም ነው፣ በሎጂክ ነው። ስለዚህ ጥያቄዎቹ ሲዘጋጁ ከነመልሳቸው ነው ወደ ሲስተሙ ፊድ የሚደረገው። ስለዚህ ተማሪው ያንን መልስ ከሳተ ብቻ ነው ያ ሲስተም ወይ ደግሞ አልጎሪዝም ይባላል ኖርማሊ ፈተናዎች የሚታረሙበት ማለት። ስለዚህ የሰው ኢንቮልቭመንት መቼ ነው ያለ ብለን ስናስብ ሲስተሙን ዲቨሎፕ ሲደረግ ብቻ ነው ማለት ነው። ከዛ ውጭ ኢን ሚሊየንስ ተማሪዎች ቢፈተኑ በዛ ሲስተም መሰረት እርማቱ ሲከናወን ስህተት እንኳን ቢፈጠር ለአንድ ተማሪ ብቻ የሚፈጠር ሊሆን አይችልም ማለት ነው። በእንዲህ አይነት ፈተናዎች አንደኛ እንደምታውቁት ስለዚህ ችግርንም ዲስትሪቢዩት ማድረግ ይቻላል ማለት ነው። ሌላው ፈተናን ከቦታ ቦታ ማጓጓዝ እንዲህ አይነት ድካሞችን ይቀንሳል። ምናልባት አንዳንዴ በተለያየ ችግር ፈተናዎችን ከቦታ ቦታ ማጓጓዝ ግድ ቢሆን ፈተናዎች ሳይሰጡ ይቀራሉ። ስለዚህ በወቅቱ መማር ያለባቸው ተማሪዎችም ትምህርታቸውን ሳይከታተሉ ትምህርታቸውንም ተከታትለው ቢሆን ፈተናቸውን ሳይፈተኑ ይቀራሉ ማለት ነው። ስለዚህ እንዲህ አይነት ችግሮችን በኮምፒውተር አማካኝነት መፍታት በመቻሉ በከፍተኛ ፍጥነት ፈተናዎችን አንዴ ማሰራጨትና ማስኬድ ያስችላል ማለት ነው፣ በኮምፒውተር የሚሰጡ ፈተናዎች። ስለዚህ ለምሳሌ በተለያዩ ጊዜያት በሀገራችን በሚፈጠሩ የተለያዩ ችግሮች ምክንያት ለምሳሌ መንገድ ቢዘጋ ሰምቲንግ የተለያዩ ኬዞች ቢፈጠሩ ፈተናዎች ግን መቀጠል ይችላሉ፣ ኢንተርኔት እስካለ ድረስ ማለት ነው፣ ኮምፒውተሮች እስካሉ ድረስ ማለት ነው። ለዛ የሚሆን ዴዲኬትድ የሆነ ኤሪያ እስካለ ድረስ ፈተናዎች ሊቆሙ አይችልም። ምክንያቱም ኦንላይን ያለው ነገር የመታገት እድሉ በጣም ዝቅተኛ ስለሆነ ተማሪዎች የሚፈተኑበት ከባቢ ጥሩ ከሆነ የግድ በየትኛው መንገድ ፈተናውን ማስቆም አይቻልም ማለት ነው። ሌላው ጠቀሜታ ግልጽ የሆኑ ጥያቄዎችን ማቅረብ በማስቻሉ ነው። እነዚህ የኦንላይን ወይ ደግሞ የኮምፒውተር ፈተናዎች ሲዘጋጁ በኮምፒውተር ነው የሚጻፉት። በእርግጥ የወረቀት ፈተናዎችን በኮምፒውተር ነው ተጽፈው የሚታተሙት። ግን በህትመት ወቅት የሚፈጠሩ በፕሪንተሩ ምክንያት የጽሁፍ መጥፋት፣ መደብዘዝ እንግዲህ በጣም ብዙ ዛትማች አፕዴትድ ቴክኖሎጂዎችን የመጠቀም እድላችን ዝቅተኛ ስለሆነ ገና እያደግን እንዳለ ሀገር፣ ስለዚህ ቴክኖሎጂያችን ያን ያክል የላቀ ላይሆን ይችላል። ስለዚህ ፕሪንተሮች ቢበላሹ፣ ቀለም ቢቸግረን፣ ኢቨን የቀለሙ ምርጫ እንኳ አደገኛ ቢሆን ወይ ደግሞ በቀላሉ ማናገኛቸው ቀለማት ሊኖሩ ይችላሉ። እንደውም አንዴ ለምሳሌ በጣም ውድ የሆነ ፕሪንተር ነበር እና እኛ መስሪያ ቤት ላይ ቀለሙን ለመግዛት በጣም ብዙ ወራት ነው የጠበቅነው። ኦልሞስት ዓመት ሊባል በሚችል ደረጃ ሳይሰራን የቆየው ማለት ነው። ገና በፕሮፎርማ ተበትኖ ማለት ነው። በቅርብም መገኘት ባለመቻሉ ለዛ የሚሆነው ቀለም። እንዲህ አይነት ነገሮችን ግን በኮምፒውተር ወይ ደግሞ በኦንላይን ፈተናዎችን በመስጠት ለፕሪንተር የሚያስፈልገውንም ወጪ መቀነስ ይቻላል።
በወረቀቱ ብልሽት ምክንያት የሚፈጠርን ግርታ ወይ ደግሞ ጥያቄው በግልጽ እንዳይነበብ የሚያደርጉ ችግሮችን መቅረፍ ስለሚያስችል ተማሪዎች በጥራት ጥያቄዎችን በግልጽ አይተው መፈተን ይችላሉ። አንዳንዴ የወረቀቶቹ አይነትም የፈተናዎችን የህትመት ኳሊቲ ሊያበላሹትም ይችላሉ። ስለዚህ ስህተት እንኳን ቢፈጠር አንዴ ነው፣ ለሁሉም ተመሳሳይ ነው የሚሆነው። ማስተካከልም እንኳን ቢያስፈልግ እዛ ጥያቄ ላይ አንዴ ስለሆነ ያንን ነገር አስተካክሎ አንዴ አፕዴት ማድረግ ዊዝን የሰከንድ ስራ ማስጀመር የሚያስችል በመሆኑ እንዲህ አይነት ፈተናዎች በጣም ተመራጭ የሆኑ መጥተዋል። ጥቅማቸውም በዚህ ምክንያት ነው ማለት ነው። ሌላው ጥቅም ጥያቄዎችን ወይ ደግሞ የጥያቄ ወረቀቶችን በማቀያየር ሂደት በጣም የተቀላጠፈ እና የማይረብሽ የሚያደርግ በመሆኑ ነው። ለምሳሌ የወረቀት ፈተናዎችን ስትሰሩ ምንድነው የምታደርጉት? አንዴ ነው የምታገላብጠው። እንደዚህ አንዴ ገና ያንን ጨርሳችሁ ደግሞ ታገላብጣላችሁ። ጅስ ላይ ግዛት ያ 36 ተማሪዎች አንድ ክላስ ላይ አንዴ ሲያገላብጡ የሚፈጠረውን የአእምሮ ጩኸት አስቡት። ግፋ ቢል በኮምፒውተር ውስጥ ስትፈተኑ የሚሆነው ነገር ምንድነው? አንዴ ክሊክ ነው፣ ኔክስት ለማለት ብቻ ክሊክ ነው። ክሊክም ዲፔንዲንግ ኦን ዘ ኳሊቲ ኦፍ ዘ ማውዝ ወይ ደግሞ የማውዙ ኳሊቲን መሰረት ያደረገ ይሆንና የማይሰሙ ማውዞች አሉ። ስለዚህ ክሊክ የሚለውም ነገር ፊዚካሊ ላይ ይሰማ ይችላል ማለት ነው። ስለዚህ ጥራት ያላቸው ማውዞች እንዲሁም በዚህ አጋጣሚ ዲስትሪቢዩት የሚሆኑ ከሆነ ክላስ ላይ ዜሮ የሆነ ዲስተርባንስ ወይ ደግሞ ኖይስ እንዳይኖር ማድረግ ይቻላል። ስለዚህ ኔክስት በማለት የትኛውንም የጥያቄ ቁጥር በማቀያየር በቀላሉ ፈተናን መስራት ያስችላል ማለት ነው። ኦኬ፣ ሌላው ጥቅም ያው በጣም ጊዜያችን በጣም የተበላሸ እየመጣ ስለሆነ በተለይ አካባቢያችን የተጎዳ ግሎባል ዋርሚንግ ምናምን የሚባሉ ነገሮች በጣም የተጎዱ የመጡ ስለሆነ ለምሳሌ አሁን እንደውም ፔስታል ምናምን የተከለከለ ነው ኢትዮጵያ ውስጥ አይደል? ያ ሁሉም የሆነው ለአካባቢ ጥበቃ ነው። እና ወረቀት የሚሰራው ደግሞ ከዛፍ እንደሆነ ታውቃላችሁ፣ እናውቃለን። ፕሮሰስ ሲደረግም የሚያስፈልጉ ጥሬ እቃዎች አሉ፣ ኬሚካል አለ። ያ ሁሉ ነገር ፕሮሰስ ለማድረግ ወይ ደግሞ በዛ ሂደት የሚፈጠረውን የአካባቢ ብክለት መቀነስ ያስችላል በኮምፒውተር በማድረግ ይህንን ፈተና ማለት ነው። የወረቀት ፋብሪካዎች ወደ ቴክኖሎጂ ፋብሪካዎች ወደ ሌላ የሰው ልጅ ሊጠቀምባቸው ወደሚችሉ ፋብሪካዎች ትራንዚሽን ማድረግ ይችላሉ ማለት ነው። ለአካባቢ ጥበቃም የራሱን አስተዋጽኦ ያደርጋል። ስለዚህ ግሪን ኢንቫይሮንመንታሊ ግሪን ወደሆነ ነገር ለመሸጋገር የግድ የዚህ አይነት የኮምፒውተር ፈተናዎች ወይ ደግሞ እንዲህ አይነት ቴክኖሎጂዎችን ማስፋፋት የግድ ይሆናል ማለት ነው። ስለዚህ አንዱ ሌላኛው ጥቅማችን ነው ማለት ነው። ኦኬ፣ ሌላ በጣም ዋናው አሪፉ ነገር ደግሞ ምንድነው? ተማሪዎቻችን ለዓለም አቀፍ ሁኔታዎች እንዲዘጋጁ ያደርጓቸዋል። ከዚህ በፊት እንደውም የዩኒቨርሲቲ ተማሪዎች ብቻ ነበረ በተለይ ኤግዚት ኤግዛም ላይ ነው በኦንላይን ወይ ደግሞ በኮምፒውተር ፈተናዎችን ማድረግ ተጀምሮ የነበረ በተለይ ከ2015 ወደዚህ ማለት ነው በኢትዮጵያ አቆጣጠር። ነገር ግን አሁን 12ኛ ክፍል ላይ መውረዱ ይሄ ነገር ልክ ለምሳሌ እንደ አይኤልቲኤስ፣ ቶፍል ምናምን የሚባሉ የዓለም አቀፍ ፈተናዎች አብዛኛዎቹ ወይ ደግሞ ሙሉ ለሙሉ ማለት ይቻላል በኮምፒውተር የሚሰጡ ናቸው። ስለዚህ እኔ ባለፈ የሚገርማችሁ የግል ትምህርት ቤት ነው ኖርማሊ። ምንድን ነው ያደረጉት? ዲግሪ ነው፣ የዲግሪውን ሊያልቅ ነው ጨርሰዋል። ኖርማሊ ግን ሊፈተኑ መጠው ነው ኤግዚት ሊፈተኑ መጠው። ምንድን ነው የሆነው? ማውዝ መንካት የማይችሉ ናቸው አብዛኛዎቹ። እና አይናው ፍሬሽ ወይ ደግሞ ፍሬሽ ኮርስ የሚሰጡ አሉ፣ ወለ ፍሬሽማን ኮርስ ማለት ነው የሚሰጡ አሉ። እና እዛ ላይ የኮምፒውተር ሪሌትድ ኮርሶች በጣም ብዙ ናቸው በተለያየ ዓመት የሚወሰዱ። እንዲያውም የሚገርማችሁ ወደ አካውንቲንግም ጠጋ ያለ ዲፓርትመንት ነው። እና ኮሌጅን መጥቀስ ያህል አስፈላጊ አይደለም አሁን ስለተዘጋ። ማውዝ ሰጠው አያውቅም፣ ኮምፒውተር እንዴት እንደሚነካካ ሰጠው አያውቅም፣ ግን ኮርሱን ሰጠዋቸዋል ማለት ነው። ስለዚህ ተማሪዎች ይከፍላሉ። መክፈላቸውን ነው እነሱ እንደ ትልቅ አድቫንቴጅ የሚያዩት እንጂ ሪሊ
ይሄ ነገር ተማሪዎች ነገ ከዚህ ወጣው የሚጠቅማቸውን ክህሎት አግኝተዋል ወይ ብሎ የሚያስብ ስላልሆነ ተማሪዎች ብዙም የተለየ ነገር የለውም አላወቁ ማለት ነው። ስለዚህ እንዲህ አይነት የኮምፒውተር ቤዝድ ፈተናዎች አትሊስት ተማሪዎች ፈተናውን ለመፈተን እንኳን ብለው ዝግጅት ማድረጋቸው ስለማይቀር በዛው ለዓለም አቀፉ ነገርም የተዘጋጁ ይሄዳሉ ማለት ነው። ስለዚህ ለእኛ ለዚህ ከባድ ላይሆን ይችላል፣ ግን ነገ ከሌላ ቦታ ከመጡ ሰዎች ጋር ስንወዳደር ግን አንገታችንን ከምንደፋ ቢያንስ እንዲህ አይነቱ ዝግጅት ግን ጥሩ ነው። በዚህ መንገድ ሊጠቅመን ይችላል ማለት ነው። እነዚህ ነገሮች የዓለም ሀገራት የወረቀት ፈተናን ይቅርብን ብለው ወደ ኮምፒውተር ትራንዚሽን ወይ ደግሞ ትራንዚት ያደረጉበት መንገድ ነው። ስለዚህ አይ ቲንክ እነዚህ ነገሮች እናንተም ስታስቧቸው በተለይ ብዙ አይነት ነው የሰው ልጅ። ስለዚህ አንዳንዱ በብሔሩ ሊያስብ ይችላል፣ አንዳንዱ በሃይማኖት ሊያስብ ይችላል፣ አንዳንዱ በጾታው ሊያስብ ይችላል። ለምሳሌ አንድ የሆነ ጊዜ አንድ የህግ ኮርስ እየሰጠሁ ሳለ ምንድን የሆነው ስማቸው አይጻፍም። ኖርማሊ አይዲያቸው ብቻ ይጻፋል። ምክንያቱም ስማቸውን በማየት አንጀስት የሆነ ነገር እንዳይፈጠር ማለት ነው። ስለዚህ የግድ ምንድነው የሚደረገው? ቁጥራቸው ብቻ ነው። ግን ያ ብቻ አይደለም። የተማሪዎች የዚህ ጽሁፍ መሰረት ያደረገ አንፌር የሆነ ነገር ሊፈጠር ይችላል። ኤኒዌይ መምህሩ የራሱ ችግር ሊኖርበት ይችላል። ሌላ የተቀጠሩ ሰዎች ችግር ሊኖርባቸው ይችላል። ኢቭን ዲስትሪቢዩት ከማድረግ ኮፒ ከማድረግ እንግዲህ ብዙ ጊዜ በቴሌግራም በምናምን ጥያቄ ወረቀቶች እየወጡ እናይ ነበር አይደለም እንዴ? እሱን ነገር አት ሪል ታይም ስለሆነ የሚሰጥ ስለዛ ሌላ ጊዜ እንወያያለን በስፋት። ዞሮ ግን እንዲህ አይነት የፐርሰናል ቢሄቪየር የሚፈጥረውን ነገር ለመቀነስ፣ በሰዎች ምክንያት የሚፈጠሩ ስህተቶችን ለመቀነስ፣ ኢፍትሐዊ የሆኑ አካሄዶችን ለመቀነስ ይሄ የኮምፒውተር ፈተናዎች በጣም መደገፍ ያለባቸው፣ ትምህርት ቤቶች ጥራቶቻቸውን በዚህ ልክ ማሳደግ የሚገባቸው እንደሆኑ በዚህ መንገድ መረዳት እንችላለን። ወላጆች ልጆቻችሁን፣ ትምህርት ቤቶች እንደዚሁ ተማሪዎቻችሁን ለዚህ የተዘጋጁ እንዲሆኑ ማድረግ ነው ያለው አማራጭ ማለት ነው። ኦኬ። ነገር ግን እስካሁን ድረስ መጣችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ ካላደረጋችሁ ላይክ አድርጉ። የኦንላይን ፈተናዎች ጥቅም ብቻ አይደለም ያላቸው፣ ጉዳትም አላቸው። በጣም አስቸጋሪ የሆኑ ነገሮች አሏቸው። በተለይ እነዚህ ነገሮች የትምህርት ሚኒስቴርም ሊሆን ይችላል ሊያስብበት የግድ የሚሉ ችግሮች ናቸው። የመጀመሪያው ፍርሃት ነው። ቴክኖሎጂን ወይ ደግሞ ኮምፒውተርን በተመለከተ የሚፈጠር ፍርሃት አለ። አንዳንድ ኮርሶች አሉ፣ የኮምፒውተር ኮርሶችንም እንሰጣለን፣ እዛም ጋር እናያለን። እና በጣም አስቸጋሪ የሚሆነው ነገር ኮምፒውተር ሲባል ሰው ምንም ነገር የለበትም፣ በቃ ይፈራዋል ማለት ነው። ይህ አይነት ፍርሃት ሰዎች በጣም አንብበው የነበረ ቢሆንም ኮርሱ ዛት ማች ከብዷቸው እንኳ ያልሆነ ቢሆንም አሰጣጡ ላይ ግን የሚፈጠር በጣም ብዙ ስህተት ስላለ ይህ አንዱ ጉዳት ሊሆን ይችላል። ስለዚህ ወረቀት ቀላል ነው፣ ፍሬንድሊ። ስለዚህ ምንም ዛት ማች ፍርሃት የሚፈጥር ነገር የለውም። ነገር ግን ወደ ኮምፒውተር ስንመጣ ፍርሃት አለ፣ የቴክኖሎጂ ፍርሃት አለ። ገና ወደዚያ ሲቀርቡ የሚፈጠር ሌላ ደስ የማይሉ ስሜት ሊኖሩ ይችላሉ። ስለዚህ አንዱ ችግር ሊሆን ይችላል። ሌላው ደግሞ የአይን ድካም ነው። ከኮምፒውተሩ የሚወጣው ብራይትነስ ቀላል አይደለም። አንዳንዴ እንዲሁም በድክመት ተማሪዎች ገና ኮምፒውተሩ ላይ ሲቀመጡ ብራይትነሱን ሳይቀንሱ ስለሆነ አብዛኛውን ፈተና የሚሰሩት፣ ያ ደግሞ አእምሯቸው ላይ የሚፈጠር ድካም አለ። ስቴፕ ባይ ስቴፕ ዊዝን ሾርት ፔሪድ ኦፍ ታይም ያነበቡት ነገር ሉዝ እንዲሆን ያደርጋል፣ ወይ ደግሞ እንዳያስታውሱት ያደርጓቸዋል። ፈተናቸውን በትክክል እንዳይሰሩ ያደርጋቸዋል። አንዱ ይሄ በአይን ምክንያት የሚፈጠር ችግር ነው። ስለዚህም መስተካከል እንደሚችል እርግጠኛ ነኝ። ፈተናዎች ላይ ስትቀመጡ የግድ ብራይትነስን እየቀነሳችሁ መጠቀም የግድ ወሳኝ ይሆናል። አንዳንዴ ደግሞ
ይሄ ፎቶ ሶላር ነው የሚባሉ እንዲህ አይነት መነጽሮችን ማድረግ ከእንዲህ አይነት ነገር ሊያድን ይችላል። ሌላው በቴክኒክ ብልሽቶች ምክንያት የሚፈጠር ችግር ነው። በእኛ ሀገር አባይን ብንገድብም አሁን ላይ መብራት ከመቋረጥ አላዳነንም። 10 አባዮች ቢገደቡ ከዛ ነገር ያድንናል ብዬ አላስብም። ኖርማሊ ያው ዲስትሪቢዩት ለማድረግ የሚፈጀው ብዙ ወጪ ስላለ በየሰፈራችን ግድቦች ከሌሉን የመብራት ችግር በእንዲህ በቀላሉ ይፈታ አይመስለኝም። ኤኒዌይ ግን ምን ታስባላችሁ? ዞሮ ዞሮ መብራት ሊቋረጥ ይችላል፣ ኢንተርኔት ሊቋረጥ ይችላል። ድንገት የሚፈጠሩ የተለያዩ ችግሮች አሉ። በዛ ምክንያት አንዲት ገመድ ብትበጠስ ኤቭሪቲንግ ሊያቆም ይችላል። ብዙ ነገሮች ከቁጥጥር ውጭ የሆኑ ናቸው እና እንዲህ አይነቱ በእርግጥ በወረቀት ፈተናም ወቅት ሊያጋጥሙ የሚችሉ ብዙ ስህተቶች፣ ብዙ ችግሮች ሊመሳሰሉ የሚችሉ መብራት ላይ ቤዝድ ያደረገ ባይሆንም የወረቀቱ ግን ያው ከሰዎች ጋር ተገናኝተው የሚፈጠሩ ስህተቶችን ሊኖሩ ይችላሉ። ዞሮ ዞሮ በኦንላይን ወይ ደግሞ ኮምፒውተር ፈተናዎችም እንዲህ አይነት የመዘግየት ነገሮች አሉ። ለምሳሌ 2 ሰዓት ተኩል ሊጀምር የተቀጠረ ፈተና 4 ሰዓት የሚጀምርበት 5 ሰዓት የሚጀምርበት እድል ሰፊ ነበር። ተደዋውለው ምናምን ነው። እንዲህ አይነቱ ደግሞ በተለይ ሪስፖንሲቭ የሆነና ተሎ መልስ የማይሰጥ ሴንትራል ላይ ያለው ወይ ደግሞ ማዕከላዊ ላይ ያለ አካል እንዲህ አይነት ክፍተት የሚፈጥር ከሆነ ያው አስቸጋሪ ያደርገዋል ማለት ነው። በዚህ ምክንያት ተማሪዎችም መደናገጣቸው አይቀርም። እንዲያው ተያይዞ ፈተናው የታለመለትን ያህል ስኬታማ ሳይሆን ሊቀር ይችላል። ኦኬ፣ ሌላውና በጣም ቀላል የሚመስላችሁ እንግዲህ ወደ ኦንላይን ስትመጡ እስክሪብቶ ሳይሆን በእስክሪብቶ ቦታ የሚያገለግላችሁ ማውዝ ነው። ስለዚህ ማውዝ እንደ ቀላል አትዩት። በባለፈ ቪዲዮ ሰርችላችኋለሁ። ማውዝን እንደ ቀላል አትዩት። ሲንግል ክሊክ አለ፣ ደብል ክሊክ አለ፣ ትሪፕል ክሊክ አለ፣ ሴሌክሽን አለ፣ በጣም ስክሮሊንግ አለ። ስለ ማውዝ አጠቃቀም በደንብ ልምድ ሊኖራችሁ ይገባል። ስለዚህ የማውዝ አጠቃቀም ችግር ማውዙ ላይ ስራ ይችላል። ስለዚህ ምንድነው ብሎ ዝም ብሎ ቁጭ የሚል ተማሪ ይኖራል። እጁን አውጥቶ እዛ ለሚንቀሳቀሱ ሰዎች መፍትሄ እንዲሰጡት አይጠይቅም፣ ዝም ብሎ ያየዋል። ስለዚህ እንዲህ አይነት ችግሮች እንዲህ አይነት ፈተናዎችን ሊያውኩ ይችላሉ ማለት ነው። ጠቅለል አድርገን ስናየው ከኦንላይን ፈተናዎች አንጻር ያለውን ጥቅም አየን። ግን ጉዳቱን ስናየው አብዛኛው ከሲስተሙ ሳይሆን ሲስተሙን ካለመልመድ ጋር የተገናኘ ሆኖ እናገኘዋለን። እንዲህ አይነት ሲስተሙን መሰረት ያደረገ ወይ ደግሞ አለመለማመድን መሰረት ያደረገ ችግርን ደግሞ የግድ በመለማመድ አብዛኛውን አሁን ላይ ብዙ ዲፓርትመንቶች የኮምፒውተር ኮርሶችን ይሰጣሉ። ስለዚህ እነሱን መልመድ አስፈላጊ ነው። አሁን ላይ ዝም ብሎ ሰው እያስፈተኑ ወይም ደግሞ እባክህን ቲቸር ሙላልኝ እያሉ መቅረት፣ በተለይ ላቦራቶሪ ላይ ያሉ ፕራክቲሶችን በደንብ አቴንዳ ለማድረግ ለእንደዚህ አይነት ችግር የሚያጋልጣል እና መለማመድ አስፈላጊ ነው። በዚህ መንገድ ምናልባት ከገጠር ልጆች የከተማ ልጆች አክቲቭ ካልሆኑ የገጠር ልጆች እንዲህ አይነቱ ላይ ትንሽ ሊሚቴሽን ሊፈጠር ይችላል። በተለይ ፌር ዲስትሪቢዩሽን ኦፍ ሪሶርስስ ከሌለ ኮምፒውተሮች ገጠርም ላይ እንደሻ የተሰራጩ ካልሆነ እንዲህ አይነቱ ችግር ሊኖር ይችላል። ኦኬ፣ ስለዚህ መልእክታችን እንደ ኤክሶሌ ክላስ ኮምፒውተርን መፍራት አያስፈልግም። አሁን ላይ ከኮምፒውተር አልፈን ኖርማሊ ወደ ሌላ ተሸጋግረናል። ኤአይ ላይ ብቻም አይደለም፣ ኤአይ በጣም ሂዷል ኖርማሊ። ቴክኖሎጂን እየፈራን ወደፊት መራመድ አይቻልም። ስኮላርሽፕ፣ ዲቪ ወይ ደግሞ ፌሎውሺፕ እየሞሉ ወደ ሌላ ሀገር እየሄዱ ኖርማሊ ቴክኖሎጂን በመጥላትም ሀገራችንን የተሻለች ሀገር ማድረግ አንችልም። ስለዚህ ሁልጊዜ በስደት መኖር አስፈላጊ ላይሆን ይችላል። ስለዚህ በዚህ መንገድ ታናናሾቻችንን ልጆቻችንን በቴክኖሎጂ ዘርፍ የላቁ እንዲሆኑ የበኩላችንን ሚና እንወጣ ማለት እንፈልጋለን። በቀጣይ ከኦንላይን ፈተናዎች አንጻር የሚፈጠሩ የስርቆት አይነቶች እና
በተለያየ የዓለም ክፍል ላይ ምን እየተደረገ እንደሆነ የሚያወሱ ቪዲዮዎች ኔክስት ዊክ በደንብ እንመጣባቸዋለን። በምን መንገድ ነው ተማሪዎች ወይ ደግሞ የፈተና ማዕከላት ፈተናዎቻቸው በተለይ የኦንላይን ፈተናዎቻቸው የሚሰረቁባቸው በምን ምክንያት ነው? ምን አለ በዚህ ዓለም ላይ እንዲህ አይነት የፈተና ወንጀል ወይ ደግሞ የፈተና ስርቆት ወንጀሎችን በተለይ ኦንላይን ፈተናን በተመለከተ ዋት ዘ ከረንት ስቴት ኦፍ አርት ሳይንስ የሚለውን ነገር የሚያወሱ በጣም ወሳኝ ቪዲዮዎች በቀጣይ ሳምንት ይጠብቋቸዋል። ቻናላችንን ሰብስክራይብ አድርጉ፣ ሌሎችንም ወደዚህ ጋብዟቸው። ለየትኛውም ሰው የሚጠቅም ቻናል ነው። የኛ ዓላማ አንድ ነው፣ የሚያስብ ጭንቅላት ያለው ማህበረሰብ መገንባት ያ ነው። ስለዚህ ሜሪት ቤዝድ የሆነ እንጂ ኔትወርክ ቤዝድ የሆነ ሪሌሽንሽፕ እንዲኖር ፍላጎት የለንም። ሰው በችሎታው በአቅሙ መስራት አለበት። አእምሮውን አስተሳሰቡን ማሳደግ አለበት። በዛ መንገድ የተሻለ አካባቢ መፍጠር እንችላለን ብለን እናስባለን። ኔክስት ዊክ ወይ ደግሞ በቀጣይ ፕሮግራማችን ወይ ደግሞ በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑ።